ጋይስ በሪያል ማድሪድ ቤት ውስጥ ከባድ የሆነ ውጥረትና በተጫዋቾች መሃል መከፋፈል እንደተፈጠረ እንደዛ አትሌቲክስ ያሉ ታማኝነት ያላቸው ምንጮች በሰዓት በስፋት እየዘገቡ ይገኛሉ። እንግዲህ በጊዜ አሰልጣኛቸው አርቤሎ እየተመሩ የሚገኙት ሪያል ማድሪዶች ኪሊያን ምባፔ ባልነበረባቸው 5 ጨዋታዎች ውስጥ ከአምስቱን ማሸነፍ ችሎ ነበረ። ኪሊያን ምባፔ ከጉዳት ከተመለሰ በኋላ ባደረጋቸው 6 ጨዋታዎች ውስጥ ከ6ቱ አንድ ጨዋታ ብቻ ነው ማሸነፍ የቻሉት። በዚህም ከአውሮፓ ሻምፒዮንስ ሊግ ተሰናብተው ነበረ። ከላሊጋ ዋንጫ ፉክክርም ርቀው ነበረ ማለት ነው። ታዲያ ኪሊያን ምባፔ ከተጎዳ በድጋሚ ከስፓኞል ጋር ባደረጉት ጨዋታም 2-0 ድል በማድረግ እንግዲህ በቪኒ ጁኒየር 2 ጎሎች ማሸነፍ ችሎ እንደነበር የሚታወስ ነው። ታዲያ ደጋፊዎችን ምናልባት ኪሊያን ምባፔ በዚህ ቡድን ውስጥ ትልቅ ችግር እየፈጠረ ያለ ተጫዋች ይሆን ወይ በሚል በጣም በብዙ እያከራከረ የሚገኝ ጉዳይ ሆኗል። በዚህም ኪሊያን ምባፔ በቡድናችን ላይ ችግር እየፈጠረ ነው ብለው ያሰቡ የሪያል ማድሪድ ደጋፊዎች ዌብሳይት ከፍተው ከቡድናቸው እንዲለቅ ፊርማ እያሰባሰቡ ነበረ። ከ140 ሺህ በላይ የሚሆኑ የሪያል ማድሪድ ደጋፊዎችን በዚህ ፊርማ ላይ መሳተፋቸው በርካቶችን እያነጋገረ ይገኛል። በነገራችን ላይ ከኪሊያን ምባፔ ጋር በተያያዘ ምንድነው እየተፈጠረ ያለው ካላችሁ ከአንድ የአርቤሎ ስታፍ ሜምበር ጋር በልምምር ላይ ኦፍሳይድ ተብሎ ስለተነገረው ግልፍተኛነቱ ጎልቶ ታይቶ ይህንን ስታፍ ሜምበር እንደሰደበውና ዲስሪስፔክት እንዳደረገው ነው ሪፖርቶች እየጠቆሙ የሚገኙት ማለት ነው። ከዚህ በተጨማሪም የሪያል ማድሪድ ተጫዋቾች መልበሻ ክፍል ውስጥ ከኪሊያን ምባፔ በላይ ቪኒ ጁኒየር ሊደር እንዲሆንና ቅድሚያ እንዲሰጠው ፍላጎት እያሳዩ እንደሆነ ለዛም ፍንጭ እየሰጡ እንደሆነ ነው ሪፖርቶች እየጠቆሙ የሚገኙት። በምትመለከት መልኩም ከኢስፓኞሉ ጨዋታ በኋላ ድንቅ እንቅስቃሴ ላደረገው ቪኒ ጁኒየር ሁሉም በሚባል መልኩ የሪያል ማድሪድ ተጫዋቾች እንደነ ትሬንት አሌክሳንደር አርኖልድ፣ ጁድ ቤሊንግሃም እንዲሁም ፍራንኮ ማስታንቱኖ፣ ሩዲገር የመሳሰሉ ተጫዋቾች ስቶሪያቸው እያደረጉ ለሱ ያላቸውን ድጋፍ ሲያሳዩት እንደነበር ነው ሪፖርቶቹ እየጠቆሙ የሚገኙት። እርግጥ ላሳየው ፐርፎርማንስ ሊሆን ይችላል፣ ነገር ግን ከዚህ ጀርባ ሌላ መልእክት እያስተላለፉ ነው በሚልም እንግዲህ የተለያዩ ሀሳቦች በሶሻል ሚዲያ ላይ እየተሸራሸሩ ይገኛሉ። መልበሻ ክፍል ውስጥም አንቶኒዮ ሩዲገር አንድ ስሙ ካልተጠቀሰ ተጫዋች ጋር ከባድ የሆነ ችግር ውስጥ ገብቶ ተጣልቶ እንደነበረ ተነግሯል። ነገር ግን ከዛ በኋላ ይቅርታ ጠይቆ ነገሩ እንደተፈታ ነው ሪፖርቶቹ እየጠቆሙ የሚገኙት። በሪያል ማድሪድ ቤት በኩልም እንግዲህ መልበሻ ክፍሉ ከባድ ውጥረት ውስጥና መከፋፈል ውስጥ እንደገባ ሪፖርቶቹ እየጠቆሙ ይገኛሉ። እናንተስ ኪሊያን ምባፔ ወደዚህ ቡድን ከመጣ በኋላ ትልቁ ችግር እየሆነ ያለ ተጫዋች ነው ብላችሁ ታስባላችሁ? ሀሳባችሁ እንድታጋሩኝ እፈልጋለሁ። በቀጣይ ደግሞ ሪያል ማድሪድ ኤል ክላሲኮ በላሊጋው እንደሚጠብቀው ይታወቃል። ይሄ ሁሉ ውጥረት መልበሻ ክፍል ውስጥ መፈጠሩ ደግሞ ትልቅ እንቅፋት እንዳይሆንበት በሚል የሪያል ማድሪድ ደጋፊዎችን ስጋት ላይ የጣለ ጉዳይ ሆኗል። እናንተ ስለዚህ ጉዳይ ያላችሁን ሀሳብ አጋሩኝ። የፕላስ ምልክት መጫን እንዳትረሱ።